በዛሬው ዕለት ወቅታዊውን የአሜሪካ እና እስራኤል በጋራ ሆነው በኢራን ላይ እየወሰዱት ያለውን እርምጃ በተመለከተ የተዘጋጀ ቪዲዮ ነው ይህ። ስለዚህ ይህን ወቅት እንግዲህ በጣም አንገብጋቢ ነው። ብዙ ሰው ስለዚህ ጉዳይ ጆሮን ሰጥቷል። ጆሮ መስጠት ብቻ ሳይሆን አሁን ባለንበት ሁኔታ ሁሉም በዓለም ደረጃ ሊባል በሚችል የኑሮ ውድነት ከነዳጅ እጥረት ጋር በተያያዘ ከፍተኛ ችግር ውስጥ አለ። ስለዚህ ጦርነቱ ለነሱ ብቻ ሳይሆን ለሁሉም ዓለም ሕዝብ የተረፈ በመሆኑ በዚህ ጉዳይ አንድ ቪዲዮ ለመስራት ፈልጌያለሁ። ስለዚህ እንድትከታተሉኝ በአክብሮት ጠይቃችኋለሁ። ስለዚህ ቪዲዮውን በጥያቄና መልስ መልክ ነው ያዘጋጀሁት። መጀመሪያ ጥያቄ፣ አሜሪካ በኢራን ላይ እየወሰደች ያለው እርምጃ ዓለምን ምን ያስተምራል የሚል ጥያቄ ነው እና እዚህ አሜሪካ በኢራን ላይ የምትወስደው ፖለቲካዊ እንዲሁም ኢኮኖሚያዊ እና ወታደራዊ ግፊት ማለት ይቻላል። ለምሳሌ የተጠናከረው የእቃ እገዳ እና የኒውክሌር ጉዳይ ክርክር ከብዙ አካላት እይታ የሚያስተምሩ ብዙ ትምህርቶች አሉት። ይህ ጉዳይ በተለይ ከአሜሪካና ኢራን መካከል በኒውክሌር ፕሮግራም ጉዳይ ዙሪያ የሚታይ ረጅም ጊዜ ውጥረት ነው እና መጀመሪያ ይሄ የኃይል ፖለቲካ ወይም ፓወር ፖለቲክስ ነው። ዓለም የሚማረው አንዱ ነገር በዓለም ፖለቲካ ውስጥ ኃይል ትልቅ ሚና እንዳለው ነው። ታላላቅ እና ሀያላን ሀገሮች የዓለምን ደንቦችን ለመቀየር ወይም ደግሞ ለመጫን ብዙ ጊዜ የኢኮኖሚ እገዳ ወይም ደግሞ ወታደራዊ ግፊት ይጠቀማሉ። ይህ የኃይል ፖለቲካ ወይም ደግሞ ሪል ፖለቲክስ ተብሎም ይጠራል። በሁለተኛ ደረጃ የዓለም ሕግ እና የስምምነት ድንጋጌ ጉዳይ እንማርበታለን ማለት ነው። ይህ ግጭት ሌላ የሚያሳየው ምንድን ነው? ዓለም አቀፍ ስምምነቶች አሉት እና እንደምን ያህል እነዚህ ዓለም አቀፍ ስምምነቶች ደካማ ሊሆኑ እንደሚችሉ ነው። ለምሳሌ የኒውክሌር ጉዳይ ዙሪያ የተፈጠረው ከፍተኛ ተስፋ አስከትሎ ነበረ፣ ግን ከዚያ በኋላ ፖለቲካዊ ውሳኔዎች ሊቀየሩ እንደሚችሉም አሳይተዋል ማለት ነው። ሶስተኛ፣ ትናንሽ አገሮች፣ እነዚህ ሀያላን ያልሆኑ ትናንሽ አገሮች ከዚህ ምን ይማራሉ የሚለው ነጥብ ሊነሳ የሚገባ ጉዳይ ነው። ብዙ ትናንሽ አገሮች ከዚህ የሚማሩት ዓለም አቀፍ ስርዓት ሁልጊዜ ፍትሃዊ አይሆንም የሚለውን ነው። ስለዚህ የራሳቸውን ደህንነት፣ ኢኮኖሚ እና ዲፕሎማሲ ማጠናከር እንዳለባቸው ያስረዳል ማለት ነው። ሌላ አራተኛው የጦርነት አደጋን ነው። ጦርነት አደጋው ይህ አይነት ውጥረት ትንሽ ስህተት ቢኖር እንኳ ወደ ትልቅ ጦርነት ሊያመራ እንደሚችል ያሳያል ማለት ነው። ስለዚህ ዓለም የዲፕሎማሲ እና ውይይት አስፈላጊነትን በጣም መማር አለበት የሚል ነው። ሌላ መጨረሻ አምስተኛ የሰው ሕይወትን ዋጋ ጉዳይ ነው። የሰው ሕይወት ዋጋ በመጨረሻ እንደዚህ ያሉ ግጭቶች በአገሮቹ መካከል ብቻ የሚወሰኑ አይደሉም። ብዙ ጊዜ የሚጎዱት የተራው ህዝቦች ናቸው፣ ህጻናት ናቸው፣ ምንም ስለ ፖለቲካ ምንም እውቀት የሌላቸው ሰዎች ናቸው፣ ምንም የማያገባቸው ሰዎች ናቸው ህይወታቸው የሚቀጠፈው። ስለዚህ ዓለም የሰላምና የፍትህ አስፈላጊነትን ከዚህ በጣም ይገነዘባል ብዬ አስባለሁ። አንዳንድ ሰዎች ይህን ጉዳይ ኃይለኛ አገሮች ወይም ደግሞ ሀያላን አገሮች ዓለምን የሚቆጣጠሩበት ምሳሌ ነው ብለው ይናገራሉ። ሌሎች ደግሞ የኒውክሌር መሳሪያ እንዳይስፋፋ የሚደረግ ጥረት ነው ይላሉ። ታዲያ እናንተስ ምን ይመስላችኋል? ይህ ጉዳይ እርምጃው ፍትሃዊ ነው ወይስ የኃይል ፖለቲካ ብቻ ነው? ሌላ ጥያቄ፣ ሁለተኛ ጥያቄ አንድ ማነሳው አለ። የዓለም ህዝብ ከዚህ ከአሜሪካ ኢራን ውጥረት መማር ያለበት ነጥቦች እንግዲህ አጠቃለን እንዲሁ በአጠር አድርገን የዚህ 5 ነጥቦች ከላይ ያስቀምጥራቸዋለሁ በፊት ከማጠቃለላችን በፊት ማለት ነው። አንዳንድ ፍትሐዊነት የሌለው እርምጃ
ከአሜሪካም ይሁን ከእስራኤልም እንዲሁም ከኢራንም እና ከሌሎችም ሀገሮች አንጻር ጠቃቅሰን መተንተን እንደ ማጠቃለያ ለዓለም ሕዝብ አስተማሪ ነጥቦችን ያነሳል ማለት ነው። ስለዚህ እነዚህ ነገሮችን እስቲ እናንሳ። በአሜሪካ እስራኤልና ኢራን መካከል ያለው ውጥረት የአንድ ሀገር ብቻ ችግር አይደለም። የዓለም ፖለቲካ ውስጥ ያለውን የኃይል ሚዛን፣ የፍትህ ጉዳይ እና የዓለም ሕግ እንዴት እንደሚተገበር ያሳያል ማለት ነው። ስለዚህ ዓለም ሕዝብ ትምህርታዊ ነጥቦችን ከላይ የተዘረዘሩትን ከማጠቃለል በፊት ከተለያዩ አገሮች አንጻር የሚታዩ ፍትሃዊ ያልሆኑ እርምጃዎችን በአጭር እንተንትን። አንደኛ፣ ከአሜሪካ አንጻር የሚታዩ አስተያየቶች አሉ። ከአሜሪካ አንጻር አሜሪካ ብዙ ጊዜ የኢኮኖሚ እገዳ ወይም ደግሞ ሳንክሽንስ በመጠቀም ሌሎች አገሮችን ለመጫን ትሞክራለች። ይህ አንዳንድ ጊዜ መንግስትን ከመጫን ይልቅ ተራ ህዝብን ይጎዳል የሚል ማጠቃለያ ያለው። አንዳንድ ተቃዋሚዎች በዚህ ጉዳይ ላይ ምን ይላሉ? ይህ እርምጃ የኃይለኛ የሆኑ አገሮች ወይም ሀያላን አገሮች ፖለቲካ ጫና ብለው ይቆጥሩታል ወይም ያዩታል ይህን። እንዲሁም አሜሪካ አንዳንድ ጊዜ የዓለም ህግን በሁሉም አገሮች ላይ በእኩልነት ወይም በእኩል መጠን እንደማትተገብር እና አንዳንዶቹ ላይ ትተገብራለች፣ አንዳንዶቹ ላይ ደግሞ አትተገብርም። ይሄ የአሜሪካ ባህሪ። ስለዚህ ይሄ ከአሜሪካ አንጻር የሚታዩ አስተሳሰቦች ወይም አስተያየቶች ናቸው። ሰዎች ሌሎች የሚሰጡ አስተያየት ናቸው። ሁለተኛ፣ ከእስራኤል አንጻር የሚታዩ ተቃውሞችም አሉት። ከእስራኤል አንጻር ለምሳሌ እስራኤል ከኢራን ጋር ያለውን ግጭት ብዙ አመታትን ቆይቷል። እንግዲህ ከኢራን ብቻ ሳይሆን ከፍልስጤምም ጋር ግጭት ብዙ አመት ቆይታለች። በዓለም አቀፍ ደረጃ አንዳንድ ሰዎች እስራኤል በፍልስጤም ላይ የምትወስደው ወታደራዊ እርምጃ እና መሬት መስፋፋት ፍትሃዊ አይደለም ነው የሚሉት። ሌሎች ደግሞ እስራኤል የራሷን ደህንነት ለመጠበቅ እያደረገች ያለው ነገር ነውና ይሄ ለራሷ ደህንነት ስትል የምታደርገው እርምጃ ነው ይላሉ። ስለዚህ ይሄ ከእስራኤል አንጻር የሚታዩ ተቃውሞች ናቸው፣ አስተያየቶች ናቸው። ሶስተኛ፣ ከኢራን አንጻር የሚታዩ ተቃውሞች ምንድን ናቸው? ከኢራን አንጻር ኢራን በኒውክሌር ፕሮግራም ጉዳይ ላይ ከዓለም አገሮች ጋር የሚነሱ ጥርጣሬዎች አሉ። አንዳንድ አገሮች ኢራን በመካከለኛው ምስራቅ በተለያዩ የተቃዋሚ ቡድኖች አሉት እንደነ ሂዝቦላ አይነቶቹ ማለት ነው ላይ ድጋፍ እንደምታደርግ ይህን ድጋፍ ታደርጋለች ይላሉ። ኢራን ግን ምንድነው የምትለው? ራሷን እንደ የአገር ነጻነትን የሚጠብቅና ከውጭ ጫና የሚቆጣጠር ነገር ነው ብላ ታያለች ማለት ነው። ይሄን እሺ፣ ሌላ ከሌሎች ዓለም ሀያላት አገሮች አንጻር ደግሞ የሚነሱ አስተያየቶችም አሉ። እንደ ሩሲያ፣ ቻይና ያሉ አገሮችም በዓለም ፖለቲካ ውስጥ የራሳቸውን ጥቅም እንግዲህ ለማስጠበቅ ኃይል ወይም ደግሞ ፖለቲካ ግፊት እንደሚጠቀሙ ተቃዋሚዎች በነሱ ዙሪያ የሚቃወሙትም አሉ። ይህ እንግዲህ የሚያሳየው ችግሩ ከአንድ አገር ብቻ አይመጣም፣ ከብዙ አገሮች ጋር የተያያዘ ነገር እንዳለ ነው የሚናገረው። ታዲያ ምን ያስተምራል ባጭሩ ካልነው ይሄ ዓለምን ሕዝብ ምንድን ነው የሚያስተምረው? አንደኛ ኃይል ብቻ ፍትህ አይፈጥርም የሚለው ነው። ኃይል ብቻ በኃይል ፍትህን ወይም ሰላምን ማምጣት አይቻልም የሚለውን ያስተምራል። የዓለም ሰላም በኃይል ሳይሆን በውይይት እና በፍትህ መጠበቅ አለበት የሚለውን ነው። ሁለተኛ የዓለም ሕግ በእኩል ለሀያላን አገሮችም እንዲሁም ደግሞ ለትናንሽ አገሮችም ገና ላላደጉ አገሮችም በእኩል መተግበር አለበት የሚለውን ያስተምራል። አገሮች ታላቅም ሆኑ ትንሽ የዓለም ሕግ በእኩል መጠን ሊተገበር ይገባል የሚለውን ነው። ሶስተኛ ተራ ህዝብ የግጭት ተጎጂ መሆኑን ነው። ከብዙ ጦርነቶች የሚጎዱት የመንግስት መሪዎች ወይም አመራሮች ሳይሆኑ ተራ ህዝቦች ናቸው እና ጉዳቱ የነሱ ነው። አራተኛ ዲፕሎማሲ ከጦርነት የተሻለ አማራጭ፣ ያውም ዲፕሎማሲ ማለት አሁን የስልጡን አገሮች መፍትሄ ወይም ደግሞ የስልጡን አገሮች መፍትሄ አቅጣጫ እንደሆነ ነው። አገሮች ግጭት በሚነሳበት ጊዜ ያንን በንግግር በውይይት እና በስምምነት መፍታት ይሻላል። ይሄ ስልጡነትን ያሳያል።
አምስተኛ የሰላም እና የፍትህ እሴቶች የዓለም የጋራ ኃላፊነቶች ናቸው። እንግዲህ የአንድ ሀገር ብቻ አይደለም። ሰላምና ፍትህ አንድ ሀገር ብቻ የሚያስጠብቀው ነገር አይደለም፣ የሁሉም ህዝቦች የጋራ ኃላፊነት ነው የሚል ነው። ወደ ሶስተኛው ጥያቄ ስንመለስ ጦርነትን ጀምሮ እንግዲህ ተራውን ህዝብ ህይወትና ንብረት ከማውደም ይልቅ ያንን ለጦርነት የሚውለውን ገንዘብ ለዲፕሎማሲ፣ ለሌሎች ልማቶች እንዲሁም ለዲፕሎማሲ ውይይቶች በተለይ ችግር ከተፈጠረባቸው አገሮች ጋር ለዲፕሎማሲ ውይይት ወጪ መድቦ በውይይቶች ችግሮችን መፍታት ነው ስልጡንነት? ወይም ደግሞ አገሮችን በቴክኖሎጂ የተፈበረኩ አጥፊ መሳሪያዎችን እያሳዩ ማስጨነቅ ነው ስልጡንነት? ይህን በጥልቀት ማንሳት ያስፈልጋል ማለት ነው። ይህን ጉዳይ ይህ ጥያቄ እንግዲህ የዓለም ፖለቲካ ዋና ጥያቄ ነው። ይሄ ጥያቄ ዋና ጥያቄ ነው። ስልጡንነት በውይይት ችግር መፍታት ነው ወይስ በኃይል ማስፈራራት የሚል ጥያቄ፣ አንኳር ጥያቄው ይሄ ነው። ይሄ ለመመርመር እንግዲህ የሚጠቅሙ ሁለት ትላልቅ የፖለቲካ አመለካቶችን እንመልከታቸው። ሁለት ትላልቅ የሆኑ የፖለቲካ አመለካቶች ወይም ደግሞ ቲዮሪስ የተባሉ አሉ። አንደኛው የውይይትና ዲፕሎማሲ መንገድ፣ ይሄ ፒስ ስሩ ዲፕሎማሲ የሚለው ነው። ይሄ አመለካከት ምን ይላል? ችግሮችን በውይይት በስምምነት እና በህግ መፍታት ስልጡንነትን ያሳያል ብሎ ያምናል። ይሄ አመለካከት ማለት ነው። ይሄ አመለካከት በዓለም ድርጅቶችም ደግሞ የሚደገፍ አመለካከት ነው። ለምሳሌ ዓለም ድርጅቶች እንደነ ዩናይትድ ኔሽንስ ማለት ነው፣ የተባበሩት ሀገሮች ማለት ነው፣ የተባበሩት መንግስታት፣ ኢንተርናሽናል ኮርትስ ኦፍ ጀስቲስ የተባለው እነዚህ ተቋማቶች ይህንን ዲፕሎማሲን እና ውይይትን በጣም የሚደግፉት ቲዮሪ ወይም አመለካከት ነው ማለት ነው። የዲፕሎማሲ ጥቅሞቹ ምንድን ናቸው ይላሉ? የሰው ህይወት ይጠብቃል፣ ኢኮኖሚን ይጠብቃል፣ ረጅም ጊዜ ሰላም ይፈጥራል። ታሪካዊ ምሳሌዎችም አሉ በዚህ ላይ። ለምሳሌ ረጅም ጊዜ ሰላም ሲባል በውይይት የተፈታ ችግር ጦርነት ከተፈታ ችግር ይልቅ ዘላቂ ነው። በጦርነት የተፈታ ችግር ግን ዘላቂ አይሆንም፣ በጣም ዘላቂ አይደለም ሰላሙ ማለት ነው። ነገር ግን በውይይት ከተፈታ ዘላቂ ይሆናል ሰላሙ ማለት ነው። ለዚህ ታሪካዊ ምሳሌዎችን አንዳንድ እንጥቀሳቸው። የኒውክሌር ግጭት የተባለው ይሄ ኪውባን ሚሳይል ክራይሲስ በ1962 ዓ.ም ዓለምን ወደ ኒውክሌር ጦርነት በጣም አቅርቦ ነበረ እና ይሄ ግን በመጨረሻ በውይይት ተፈቶ ዓለም ከታላቅ አደጋ የተረፈበት ሁኔታ ነው ያለው። ሁለተኛ የኃይል ወይም ማስፈራራት አመለካከት ወይም ዲተረንስ ቲዮሪ የተባለ ያለ። አንዳንድ ፖለቲካ ባለሙያዎች ይህን እንዲህ ይላሉ: አገር ብርቱ የጦር ኃይል ካልነበራት ጠላቶች ይወሯታል ወይም ይወርሷታል። ይህ የፖለቲካ እይታ ወይም ዲተረንስ ይባላል ብለው ነው የሚያስቀምጡት። ይህ የዚህ አመለካከት ዋና ሀሳቡ አገር በጣም ኃይለኛ መሳሪያ ያለው እንደሆነ ጠላት ለመውጋት ያንን ሀገር ለመውጋት ይፈራል ይላሉ። ይህ አመለካከት በተለይ በኒውክሌር መሳሪያ ረገድ ነው የሚታየው። ምሳሌ እንደነ ዩናይትድ ስቴትስ ኦፍ አሜሪካ፣ ራሽያ፣ ቻይና ሲሆኑ እነዚህ ሀገሮች ትልቅ ኒውክሌር ኃይል አላቸው ማለት ነው። ከዚህ አንጻር የሁለቱ አመለካከቶች ችግር ምንድን ነው? እነዚህ የሁለቱ ዲፕሎማሲ የሚለውና ኃይል የሚለው ሁለቱ አመለካከት ችግሮች የኃይል ፖለቲካ አደጋ አለው ማለት ነው። የኃይል ፖለቲካ አደጋ አለው። መሳሪያ ውድድር ይጀምራል። በዚህ አጋጣሚ የኃይል ፖለቲካ ከሆነ ወይም እዚህ ላይ የመሳሪያ ውድድሮች እያንዳንዱ ሀገር እኔ መሳሪያ ሊኖር ይገባል፣ ይሄ ኃይለኛ መሳሪያ ኒውክሌር መሳሪያ ሊኖር ይገባል የሚል ውድድር ውስጥ ይገባሉ ይላል። በጣም ትንሽ ስህተቶች እንኳን ቢፈጠሩ ወደ ትልቅ ጦርነት ሊያመራ ይችላል። መሳሪያ በመኖሩ ምክንያት ይህ ኃይለኛ መሳሪያ በመኖሩ ምክንያት ትናንሽ ችግሮችንም ወደ ትልቅ ጦርነት ሊከቱ ይችላሉ የሚል ችግር አለ። የዲፕሎማሲው ደግሞ ውስንነቶችም በእርግጥ አሉ። የዲፕሎማሲ ውስንነቶች ምንድናቸው? አንዱ የኃይል እኩልነት ያለመኖር አለ። ሀያላን አገሮች በውይይት ጊዜ ትንሽ አገሮችን ይጫናሉ። ይህ እውነተኛ ፍትሐዊ ውይይትን እንዳይኖር ያደርጋል ማለት ነው። የእምነት ወይም ትራስት እጥረት አለ። አገሮች እርስ በርስ ካልተማመኑ ውይይት አይሰራም ማለት ነው። ሌላ ውስንነቱ ምንድነው? የፖለቲካ ጥቅም ነው። ለውስጣዊ ፖለቲካ ጥቅም ሲሉ ውይይትን ሊጥሱ ይችላሉ።
ስለዚህ ዲፕሎማሲ ሳይሆን ኃይል ሊመርጡም ይችላሉ ማለት ነው ለፖለቲካ ጥቅም ሲባል። ሌላው የጊዜ ርዝመት ነው። ዲፕሎማሲ ብዙ ጊዜ ይፈልጋል፣ ጊዜን ይፈልጋል። ግጭት ግን ፈጣን ነው። ውይይት እንግዲህ ዘግየት ብሎ ነው ብዙ ጊዜ መፍትሄ ሊያመጣ የሚችለው። ሌላው ሁሉም አገሮች በእኩልነት ህግን አይከተሉትም ማለት ነው። ሌላ ውስንነቱ ምንድን ነው? ሁሉም አገሮች በእኩልነት ህጉን አይከተሉም። አንዳንድ ጊዜ አገሮች የተፈራረሙትን ስምምነቶች አያከብሩትም። ይህ ዲፕሎማሲን ያዳክማል። እነዚህ የዲፕሎማሲ አመለካከት ያላቸው ወገን ውስንነቶች ብሎ ያስቀምጧቸው እነዚህ ናቸው። ማጠቃለያ ከታሪክ እና ከፖለቲካ ትንታኔ የሚገኘው ጥልቅ ያለው ትንታኔ ምን ይላል? አንደኛ ዲፕሎማሲ የስልጡንነት ማህበረሰብ ምልክት ነው ይላሉ። ሁለተኛ መከላከያ ኃይል ሊኖር ይችላል፣ ነገር ግን የመከላከያ ኃይል መኖር ማለት ጦርነትን መጀመር ማለት አይደለም ይላሉ። እውነተኛ ስልጡንነት ሌላው ኃይልን ማሳየት ስልጡንነት አይደለም። ኃይል እንኳ ቢኖር ጦርነትን መከልከል ስልጡንነት ነው። ሌላ አራተኛ ጥያቄ አለ። አራተኛ ጥያቄ ከዚህ በመቀጠል ወደ አራተኛው ጥያቄ ሊመለስና አንዳንድ አገሮች ያበለጸጉትን ጦር መሳሪያ ለመፈተሽ ሲሉ ወይም የጦር መሳሪያዎቻቸውን ኃይለኛነትን ለማሳየት ፈልገው ሌሎች ችግሮችን እንደ ሽፋን ይጠቀማሉና እነዚህ እንዴት ታዩታላችሁ የሚል ነው። ይህ ሀሳብ በዓለም ፖለቲካ ውስጥ ብዙ ጊዜ የሚወያዩበት ጉዳይ ነው። ይሄ አንዳንድ ተመራማሪዎች እና ፖለቲካ ተንታኞች እንዲህ ያሉ ነገሮች አንዳንድ ጊዜ በዓለም ፖለቲካ ሊኖሩ ይችላሉ ይላሉ። ነገር ግን ሁሉም ጦርነቶች በእንደዚህ አይነት ብቻ መፈረጅ ትክክል አይደለም ብለው ነው የሚያምኑት። አንደኛ የመሳሪያ ቴክኖሎጂ ፍተሻ ወይም መፈተሻ የሚለው ወይም ዊፐንስ ቴስቲንግ ኢን ኮንፍሊክት የሚለው እንመልከት። አንዳንድ ጊዜ አገሮች አዲስ መሳሪያ ሲያበለጽጉ በእውነተኛ የጦር ሁኔታ መፈተሽ እንግዲህ ይቻላል። ምክንያቱም በላቦራቶሪ ወይም በልምምድ ሜዳ ያልታየ ነገር በእውነተኛ ግጭት ውስጥ ይታያል። ይሄ በታሪክ ውስጥ እንደ ምሳሌ የምንጠቀመው የቪየትናም ጦርነት እንዲሁም የጋልፍ ሀገራት ጦርነት ማለት ነው። እነዚህ ላይ ይሄ መሳሪያ ለመፈተሻነት የተጠቀሙበት ሁኔታ አለ። አዲስ የተፈበረኩ መሳሪያዎችን ማለት ነው በጦርነት አማካኝነት። እነዚህ ጦርነቶች ውስን አዳዲስ የቴክኖሎጂ መሳሪያዎች ተፈጥረው በዚህ ጦርነት የተጠቀሙበት ተመዝግቧል ማለት ነው በታሪክ። ሁለተኛ የመሳሪያ ኃይል ማሳየት የሚለውን እንግዲህ ፓወር ፕሮጀክሽንስ የሚለው ነው። የመሳሪያ ኃይሉን ራሱ ምን ያክል ኃይለኛ መሳሪያ እንደሆነ ለማሳየት የሚጠቀሙበት። አገሮች አንዳንድ ጊዜ የጦር ኃይላቸውን ለሌሎች አገሮች ለማሳየት ይፈልጋሉ። ይህ በፖለቲካ ቋንቋ ፓወር ፕሮጀክሽንስ ይባላል። ዋና ዓላማው ጠላቶችን ማስፈራራትና ወዳጅ አገሮችን ደግሞ በዚህ አኳያ ማረጋገጥ መሳብ ማለት ነው። ይህ ዓላማው ነው። ይህን አመለካከት ብዙ ጊዜ ትልቅ ሀያላን አገሮች ተጠቅመውበታል። ለምሳሌ እንደነማን ናቸው ይህን የተጠቀሙ? እንደ አሜሪካ፣ ራሽያ እና ቻይና ተጠቅመውታል ማለት ነው። ይህን ሀገሮችን ጠላቶችን ለማስፈራራት እንዲሁም ደግሞ ወዳጅን ለማፍራት በዚህ በመሳሪያ ኃይል አማካኝነት ማለት ነው። ሌላ ሶስተኛ የመሳሪያ ኢኮኖሚ የሚባል ነገር አለ፣ ወይም ሚሊተሪ ኢንዱስትሪያል ኮምፕሌክስ። ይሄ አንዳንድ ተንታኞች የሚናገሩት ሌላ ነገር አለ። እነሱ ይህንን እንዲህ ነው የሚሉት። እንግዲህ በአንዳንድ አገሮች የጦር መሳሪያ ኢንዱስትሪ ትልቅ ኢኮኖሚ መስረት ነው ይላሉ። ይህን ነገር የገለጸው ከፖለቲካ መሪዎች አንዱ የሆነው ድዋይት ዲ ኤይዘንሆወር ነበረ። ይሄ እንግዲህ የፖለቲካ መሪ ነው እና እንደዚህ ብሎ ነው የገለጸው እሱ መሳሪያ ኢኮኖሚ ወይም ሚሊታሪ ኢንዱስትሪያል ኮምፕሌክስ ብለው ለኢኮኖሚ መስረት ነው የሚለው ሀሳብ የገለጸው ይህ ፖለቲካ መሪ ነው። እሱ ሚሊታሪ ኢንዱስትሪያል ኮምፕሌክስ ወይም ደግሞ የመሳሪያ ኢኮኖሚ ብሎ ጠራው። ሀሳቡ እንደሚከተለው ነው። የመሳሪያ ኢንዱስትሪ እንዲሁም ደግሞ የጦር ተቋማት እና የፖለቲካ ስርዓት አንዳንድ ጊዜ እርስ በርሳቸው የሚጠቃቀሙበት ነው የሚሆነው በዚህ በመሳሪያ ኢኮኖሚ። ሌላ እውነታም አለ። ይህ ሌላ እውነታ ምንድን ነው? ሁሉንም ጦርነቶች የመሳሪያ ሙከራ ብቻ ነው ብሎ መናገር አይቻልም። ብዙ ጊዜ ግጭቶች የሚመጡት የመሬት ግጭት አለ፣ የኃይል ፖለቲካ ግጭት አለ፣ የሃይማኖት ወይም ደግሞ የብሔር ግጭት አለ፣ ኢኮኖሚ ጥቅም ግጭቶች አሉ። ስለዚህ ጦርነት ብዙ ጊዜ በእነዚህ በተያዙ ምክንያቶች ይኖራሉ ማለት ነው እንጂ መሳሪያን ብቻ
ኃይል የመሳሪያ ኃይልን ወታደራዊ ኃይሎችን ለማሳየት ብቻ አይደለም። ዋናው እነዚህ መሰረታዊ ችግሮች ይሆናሉ። ሆኖም ግን መጨረሻ ላይ ቅድም ለማስቀመጥ እንደሞከርኩት ስልጡነት የሚባለው ድሮ እንግዲህ ስልጡን ባልነበረበት ሰዓት ቀጥታ ጦርነት ውስጥ ሰው ይገባል። አሁን ግን ስልጡነት የሚያንጸባርቀው ዲፕሎማሲና ውይይት ነገሮች ሲፈታ ነው። ይሄ ነው ስልጡን እንደ ሀገር ሊያስብል የሚችለው። ሌላ አምስተኛ ጥያቄ አለ። ለምን ብዙ ጦርነቶች የሚካሄዱት ደግሞ በድሃ ሀገሮች ነው መሬት ላይ ነው የሚሆነው? ብዙ ጊዜ ጦርነቶች እንግዲህ እኛ እንዳየነው ከሆነ ጦርነቶች የሚካሄዱት በድሃ ሀገር መሬት ነው የሚካሄደው አብዛኛው ጊዜ ጦርነቶች እና ለምን ይሆናል? ስለዚህ ለዚህ ጥያቄ በዓለም ፖለቲካ ጥልቅ የሆነ ትንታኔ ተሰጥቷል ወይም የሰጡትም አሉ። አንደኛ የሀያላን አገሮች ውክልና ጦርነት ስለሆነ ነው። ጦርነቱ በድሃ ሀገር የሚካሄድበት ዋናው ምክንያት የድሃ ሀገር የሚደረገው ጦርነት ብዙ ጊዜ የሀያላን አገሮች ውክልና ጦርነት ነው። ብዙ ጊዜ ታላቅ ሀገሮች በቀጥታ እርስ በርሳቸው መጣላት አይፈልጉም። ምክንያቱም ይህ ዓለምን አደጋ ውስጥ የሚጥል ስለሆነ አንዳንድ ጊዜ ምን ይሆናሉ? ግጭቶችን በሌሎች አገሮች መሬት ላይ ያካሂዳሉ። ይሄንን ምሳሌ ማየት ይቻላል። እንደነ ቪየትናም ጦርነት፣ ሲሪያ ሲቪል ዋር የሚጠቃቀሱ ናቸው ማለት ነው። እነዚህ ግጭቶች ውስጥ ታላላቅ ሀያላን ሀገሮች በቀጥታ አልተዋጉም። ነገር ግን በውክልና ጦርነት መንገድ ነው ተጽዕኖ ያሳድሩት። ሌላኛው የንብረት እና የሀብት ፖለቲካ አለ። የንብረት እና የሀብት ፖለቲካ አንዳንድ ጊዜ ግጭቶች በነዳጅ፣ በነጭ ብረት፣ በወርቅ፣ በሌሎችም የተፈጥሮ ሀብቶች ምክንያት ግጭቶች ይፈጠራሉ። ለምሳሌ በኢራቅ እንዲሁም ደግሞ በሊቢያ ይሄ ከንብረትና ከሀብት ጋር የተያዘ ፖለቲካ ጋር የተያዘ ግጭት ነው። ሶስተኛው ደካማ የፖለቲካ ስርዓት በአንዳንድ አገሮች መንግስት ተቋማት እጅግ ደካማ ናቸው፣ በጣም ጠንካራ አይደሉም። ይህ ሲሆን የውጭ ኃይሎች ጣልቃ ለመግባት በጣም ቀላል ነው የሚሆነው ማለት ነው። የውስጥ እርስ በርስ ግጭቶች ደግሞ ይጨምራል ማለት ነው። ይህ ጉዳይ ምሳሌ ይሄ ሶማሊያና የአፍጋኒስታን በተደጋጋሚ ግጭቶች ታይቷልና ይሄ የደካማ የፖለቲካ ስርዓት ጋር ተያይዞ የሚነሳ ነገር ነው። ዓለም ህዝብ ታዲያ ከነዚህ ከግጭቶቹ የሚማረው ነገር አንደኛ ጦርነት ብዙ ጊዜ የፖለቲካ ጨዋታ መሆኑን፣ የእውነተኛ ኃይል በሰላም ነው እንጂ በጦርነት አለመሆኑን፣ አገሮች ችግሮቻቸውን በውይይት ሲፈቱ ከጦርነት የበለጠ ኃይል ያሳያሉ ማለት ነው። ሶስተኛ የዓለም ስርዓት ሁሉን አገሮችን በእኩል አይመለከትም። አንዳንድ አገሮች በህግ በጣም ይጠየቃሉ፣ ሌሎች ግን በህግ አይጠየቁም። ሀያላን ከሆኑ በህግ አይጠየቁም። ስለዚህ እንደዚህ ነገሮች ዋና ልንማርባቸው የምንችላቸው ነጥቦች ናቸው። ወደ ስድስተኛ ጥያቄ ሲሄድ ለዓለም ሰላም የሚመጣው ሀያላን አገሮች ሲቀየሩ ነው ወይስ የዓለም ህዝብ ሲጠይቅ ነው የሚል ጥያቄ አለ። ለዓለም እንግዲህ ሰላሙ ሁሌም ለዓለም ህዝብ ጦርነት ሲኖር ይተርፋልና ይሄ ጦርነት ቀርቶ ሰላም ሊመጣ የሚችለው ሀያላን አገሮች የራሳቸው ሲቀየሩ ነው ወይስ ዓለም ህዝብ ሲጠይቅ ነው? ይህ ጥያቄ የዓለም ፖለቲካን ለማስተዋል በጣም ጥልቅ ነው። እንግዲህ የዓለም ህዝብ ዝም ከማለት ይልቅ የሀያላን አገሮች መሪዎችን በጋራ ሆኖ አመለካከታቸውን፣ ድርጊታቸውን እንዲያስተካክሉ ሲጠይቅ ብቻ ነው ሰላም ሊገኝ የሚችለው። ይህ ሀሳብ በጣም ጠንካራ የሆነ የስነ ምግባርና የፖለቲካ ጥያቄ የያዘ ነው። አንደኛ የዓለም ህዝብ ዝም ማለት ሀያላን ሀገሮች የሚደግፍ እንጂ የሚኮንን አይደለም። ይሄ ዝም ማለት ማለት ነው። የዓለም ህዝብ ዝም ብሎ ካየ ይሄ ይደግፋቸዋል ማለት ነው። እነዚያ እርምጃ ወይም ጦርነት እያደረጉ ያሉ ሀገሮችን የሚደግፍ ነው ዝም ማለት። ብዙ ጊዜ ታላላቅ ሀያላን የሚወስዱት ውሳኔ የሚገነባው በህዝብ ግፊት እንጂ በመንግስት ፈቃድ ብቻ አይደለም። ህዝብ ዝም ካለ መሪዎች ውሳኔያቸውን በቀላሉ ይቀጥላሉ ማለት ነው። ነገር ግን የዓለም ህዝብ በአንድነት ድምፁን ካነሳ መንግስታት እንዲቀይሩ ግፊት ይፈጠራል። ለምሳሌ ለዚህ የቪየትናም ጦርነት ወቅት በዩናይትድ ስቴትስ ውስጥ ያለው ህዝብ ትልቅ ተቃውሞ እንግዲህ መንግስቱን ምን ያደረገ ጦርነቱን እንዲያቆም እጅግ አግዟል ማለት ነው። ይሄ ምሳሌ። ሁለተኛ የዓለም አቀፍ ተቋማት ሚና። የዓለም አቀፍ
ተቋማት ሚና የዓለም ህዝብ ድምፅ ብዙ ጊዜ በዓለም አቀፍ ተቋማት በኩል ነው የሚተላለፈው። ለምሳሌ በዩናይትድ ኔሽንስ የተፈጠረው ዋና ዓላማ ምንድን ነው? አገሮች ጦርነት ከመግባት በፊት በውይይት ችግሮቻቸውን እንዲፈቱ ለማድረግ ነው፣ ያንን ለመምራት ነው። ነገር ግን ኃይለኛ የሆኑ ወይም ሀያላን አገሮች እንደ ዩናይትድ ስቴትስ፣ ራሽያ እና ቻይና በውሳኔ ላይ ትልቅ ተጽዕኖ ስላላቸው በዛ በዩናይትድ ኔሽንስ ዋይስ ትልቅ ተጽዕኖ አላቸው። አንዳንድ ጊዜ ይህ ተቋም የሚገባው ነገር ሁሉ ሊያደርግ አይችልም ማለት ነው፣ የነሱ እጅ ስላለበት ማለት ነው። የህዝብ ግፊት መንገዶች ይላል። ህዝብ ግፊት መንገዶቹ የዓለም ህዝብ መሪዎችን ለማስተካከል የሚጠቀሙት ብዙ መንገዶች አሉ። ምሳሌ የሰላማዊ ሰልፎች፣ በየአካባቢው የሚደረጉ ሰላማዊ ሰልፎች፣ የህዝብ ውይይቶችና ማስተላለፊያ ሚዲያዎች፣ ማህበራዊ ሚዲያዎች፣ እንዲሁም ደግሞ ህዝብ ፍላጎትን የሚገልጹ ድርጅቶች አሉ። ለመንግስታት የሚቀርቡ የህዝብ ጥያቄዎች ፒቲሽን ብለን የምንጠራው ማለት ናቸው። እነዚህ ሁሉ የህዝብ ግፊቶቹን በእነዚያ በሀያላን አገሮች ድርጊታቸውና እንዲቆጠቡ አላስፈላጊ ጦርነት እንዲወጡ ግፊት የሚያሳርፍባቸው መንገዶች ናቸው። የሰላም ስልጣኔ በእውነቱ ከፍተኛ ስልጣኔ የሚባለው አገሮች ችግሮቻቸውን በውይይት ሲፈቱ ነው። እንግዲህ መሳሪያ ማሳየት ማለት ኃይል ማሳየት ነው። ነገር ግን ሰላም የሚፈጥረው እንግዲህ ውይይት ነው። ሌላ ጥያቄ፣ የዓለም ሀያላን አገሮች የሚያደርጉት ጦርነት በዋነኝነት የኃይል ፖለቲካ ወይም ፓወር ፖለቲክስ ነው ወይስ የደህንነት ፍርሃት ነው? ይሄ ሌላ ጥያቄ ነው። ባጭሩ የኃይል ፖለቲካ ነው ብለን መመለስ ይቻላል። እንግዲህ ባጭሩ ብዙ ጊዜ የዓለም ግጭቶች መሰረታዊ ምክንያታቸው የኃይል ፖለቲካ እንደሆነ ፖለቲካ ተንታኞች ያምኑበታል። ይህን ጉዳይ የኃይል ፖለቲካ ምንድን ነው የሚለውን ለማወቅ በዓለም አቀፍ ግንኙነት ውስጥ የኃይል ፖለቲካ ማለት ወይም በኢንተርናሽናል ሪሌሽንስ የኃይል ፖለቲካ ማለት አገሮች ዋና ዓላማቸውን ለመጠበቅ ኃይላቸውን ወይም ኃይላቸውን ሲባል የጦር ኃይላቸውን፣ የኢኮኖሚ ኃይላቸውን፣ ቴክኖሎጂ ኃይላቸውን በመጠቀም ተጽዕኖ ለማግኘት ሲሞክሩ ይሄ የኃይል ፖለቲካ ይባላል። በዚህ አመለካከት አገሮች ብዙ ጊዜ የሚመሩት በኃይል እና በጥቅም ነው እንጂ በስነ ምግባር ብቻ አይደለም የሚመሩት። ለምን አገሮች የኃይል ፖለቲካን ይጠቀማሉ ካልን ክልላዊ ተጽዕኖን ለመፍጠር፣ ቀጠናዊ ተጽዕኖ ማለት ነው። ክልላዊ ሲባል ቀጠናዊ ተጽዕኖን ለማግኘት የበላይ ሆነው መገኘት ማለት ነው በዛ ቀጠና። እንዲሁም የኢኮኖሚ ጥቅም ለመጠበቅ ነዳጅን፣ ንግድን የመሳሰሉትን ጥቅሞችን ለመጠበቅ፣ እንዲሁም ደግሞ የጦር ኃይልን ለማሳየት የጦር ኃይሎቻቸውን፣ መሳሪያዎቻቸውን፣ ቴክኖሎጂዎቻቸውን ለማሳየት ሌሎች አገሮች እነርሱን እንዳይበልጡ ደግሞ ለመከላከልም የኃይል ፖለቲካን ይመርጣሉ ማለት ነው። ለዚህ ታሪካዊ ምሳሌዎችን እናንሳ። በቀዝቃዛው ጦርነት ዘመን ወይም ኮልድ ዋር መካከል የነበረው ውድድር በዩናይትድ ስቴትስ እና በራሽያ መካከል እንግዲህ በጣም ግልጽ የኃይል ፖለቲካ ነበረ ማለት ነው። ሁለቱም በጦር መሳሪያ በዓለም አቀፍ ተጽዕኖ እና በቴክኖሎጂ ለመበርታት ይወዳደሩና ይፎካከሩ ነበረ ማለት ነው። ስለዚህ ይሄ አንድ ታሪካዊ የሆነ ምሳሌ ነው። የኃይል ፖለቲካ ችግሩ ምንድን ነው ካልን የኃይል ፖለቲካ ብዙ ጊዜ ወደ ጦርነት እንዲሁም ደግሞ መሳሪያ ውድድር፣ የተራ ህዝብ መከራ ይመራል ማለት ነው ይሄ የኃይል ፖለቲካ። ስለዚህ ብዙ የሰላም ተንታኞች አገሮች ከኃይል ፖለቲካ ወደ ውይይትና በዓለም ህግ በመዳኘት እንዲመለሱ ይጠይቃሉ ማለት ነው። ሌላ ጥያቄ፣ የዓለም ሰላም እንዲጠናከር በአሁኑ ዘመን የተሻለ መፍትሄ ምን ይመስላል ለምሳሌ የሚለው ሌላ ጥያቄ ነው። ይሄ 8ኛ ጥያቄ፣ የዓለም ሰላም እንዲጠናከር በአሁኑ ዘመን የተሻለ መፍትሄ የምንለው ምን ይሆናል? ብዙ ሰዎች እንደዚሁ ያምናሉ። እንግዲህ ምክንያቱ ከፍተኛ የሆነ የስነ ምግባር እና መንፈሳዊ ግንዛቤ ያላቸው መሪዎች ቢኖሩ የጦርነት ውሳኔ በቀላሉ አይወስኑም ብሎ ይታሰባል። ስለዚህ የዓለም ህግን ማጠናከር እንዲሁም የመሳሪያ ቁጥጥር ማድረግ እና የአገሮች ኢኮኖሚ ትብብር መፍጠር ሲሆን በዋናነት
ደግሞ የዓለም ሰላም ለማጠናከር ከተፈለገ ፈርሃ እግዚአብሔር እውቀት ያላቸው መሪዎች ከየእምነቶቻቸው ተመርጦ መሪ መሆን ከተቻለ የጦርነት አባዜ በሰላም ይተካል የሚል እምነት አለ። እንግዲህ ይሄ በእርግጥ አዲስ እሳቤ ነው። ነገር ግን ይሄ ዓለም ህግን ማጠናከር አንድ መፍትሄ ነው። ሰላምን ለማጠናከር መሳሪያ ቁጥጥር ማድረግ ሌላኛው መፍትሄ ነው። አገሮች ደግሞ ኢኮኖሚ ትብብር ማድረግ፣ አንዱ ከአንዱ ጋር ኢኮኖሚ ትብብር ማድረግ፣ ፉክክር ሳይሆን ትብብር ማድረግ እና በዚህ ላይ በተጨማሪ በዋናነት ይላል እነዚህ ሁሉ ለመምራት በዋናነት ፈርሃ እግዚአብሔር እውቀት ያላቸው እንጂ እውቀቱ የተለያየ ቴክኖሎጂ እውቀት ሊሆን ይችላል። ሁሉም አይነት እውቀት ይሄ ምድር ላይ በትምህርት የምናገኘው እውቀትም ፈርሃ እግዚአብሔር ያለበት እውቀት ያላቸው መሪዎች ከየእምነት ተቋማቸው ተመርጦ መሪ መሆን ከቻሉ እነዚህ መቼም ቶሎ ብሎ ወደ ጦርነት ከመግባት ይልቅ በሰላም ለመፍታት እንግዲህ ከነዚያ የተሻሉ ይሆናሉ ማለት ነው። ብዙ ሰዎችም እንግዲህ ይሄን ያምናሉ። ለምሳሌ ፈርሃ እግዚአብሔር ያለው መሪ ምን ያህል ይረዳል ወይንም ካልን በብዙ ሃይማኖቶች ውስጥ እንግዲህ እያስተማሩ የቆዩትን እየተማሩ የቆዩትን ፍትህን፣ ምህረትን፣ ሰላምን፣ ሰብአዊነት ማክበርን፣ የሰብአዊ መብቶች ማክበርን ማለት ነው የመሳሰሉትን ብዙ ጊዜ ከሌሎች እነዚህ ሰዎች በተግባር ሲለማመዱ የቆዩ ናቸው። እነዚህ ፈርሃ እግዚአብሔር ያላቸው ሰዎች። ስለዚህ እነዚህ ሴቶች የሚከተሉ መሪዎች ከሆኑ ግጭትን ከመጨመር ይልቅ ውይይትንና የሰላም መፍትሄን ሊመርጡ ይችላሉ የሚል እሳቤ አለ። ለዚህ ታሪካዊ ምሳሌ መጥቀስ ይቻላል። ለምሳሌ ዝም ብለን ሳይሆን ምሳሌዎችን መጥቀስ ይቻላል። በታሪክ ውስጥ መንፈሳዊ እሴቶችን በመጠቀም ሰላምን ለማስፈን የሞከሩ መሪዎች አሉ። ለምሳሌ ያክል ማህተመ ጋንዲ በሂንድ ነጻነት ትግል ውስጥ ያለ ግፍ መቃወምን ወይም ናን ቫዮለንስን አስተምረዋል። እንዲሁም ኔልሰን ማንዴላ በሳውዝ አፍሪካ ከአፓርታይድ በኋላ በበቀል ሳይሆን በመታረቅ መንገድ አገሩን ለማግኘትም ሞክሯል። እነዚህ መሪዎች መንፈሳዊ እሴቶች በፖለቲካ ላይ እንዴት እንደሚጠቀሙ ያሳያል ማለት ነው። ችግር በእርግጥ አለ። ከዚህ ጋር ተያይዞም ችግር ሊኖር አይችልም ማለት አይቻልም እና ችግሮች ሊኖሩ ይችላሉ። አንዳንድ ጊዜ ሰዎች ሃይማኖትን እንኳ የግጭት መሳሪያ ሊያደርጉ ይችላሉ። ሃይማኖትን ራሱ የግጭት መሳሪያ ሊያደርጉ ይችላሉ። ይሄ በተግባርም እየታየ ያለ ነገር ነው። ስለዚህ የዓለም ሰላም እንዲጠናከር ከመንፈሳዊ እሴቶች በተጨማሪ ምንድነው የህግ አክብሮት፣ ህግን ማክበር፣ የአገሮች መተባበር፣ የሰው መብት ክብር ያሉ መሰረቶች አስፈላጊ ናቸው ማለት ነው። ስናጠቃልል በእርግጠኝነት ፈርሃ እግዚአብሔር እና ከፍተኛ ስነ ምግባር ያላቸው መሪዎች ከተመረጡ ሀገርን ከመሩ የዓለም ሰላም በጣም ይጠናከራል። ነገር ግን ከዚህ ጋር በተጨማሪ የፍትህ ስርዓቱ እና የአገሮች መተባበር ካለ ውጤቱ ይበልጥ ይጠናከራል የሚል ድምዳሜ አለ። ወደ 9ኛ ጥያቄ ሳልፍ ዛሬ በዓለም ያሉ ችግሮች ብዙውን ጊዜ ከሰው ልብ ነው የሚጀምሩት ወይስ ከፖለቲካዊ ጥቅም የሚል ጥያቄ ያነሳለሁ። ለዚህ ደግሞ መልሱን እንደሚከተለው አብራራለሁ። ይህን ማወቅ እንግዲህ ለመፍትሄ በጣም ጠቃሚ ነው ማለት ነው። አጭር መልስ ምንድነው? በእግዚአብሔር ቃል አንጻር ካየነው ከልብ ይጀምራል ማለት ነው። ከልብ ነው የሚጀምረው። ይህ ሀሳብ ከመጽሐፍ ቅዱስ ትምህርት ጋር በጣም የሚጣጣም ነው። መጽሐፍ ቅዱስ ብዙ ጊዜ ምን ያህል የሰው ችግር መነሻ ልብ ነው ብሎ ያስተምራል። እንግዲህ መጽሐፍ ቅዱስ የሰው ልጅ ወይም አጠቃላይ የሰው ችግር መነሻው ልብ ነው የሚለው። አንደኛ ክፋት ከልብ ይጀምራል። ክፋት ከልብ ይጀምራል። በመጽሐፍ ቅዱስ ውስጥ በማርቆስ ወንጌል ምዕራፍ 7 ቁጥር 21 እስከ 23 ስናነብ እንዲህ ይላል። እንግዲህ ክፉ ሐሳብ፣ ግድያ፣ ስርቆት፣ ምንዝርነት እነዚህ ሁሉ ከሰው ልብ ይወጣሉ። ይህ ማለት ጦርነት፣ ግጭት፣ ግፍ ወዘተ ከመጀመሪያው እንግዲህ በሰው ልብ ያለው ክፉ አመለካከት ይጀምራል ማለት ነው። መጀመሪያ ወደ መሬት ላይ ከመውረዱ በፊት በልብ ውስጥ ይጠነሰሳል ማለት ነው። ሁለተኛው ግጭት ከሰው ፍላጎት ደግሞ ይመጣል። ግጭት ብዙ ጊዜ ከሰው ፍላጎት ይመጣል። ይሄም በመጽሐፍ ቅዱስ ውስጥ እንዲህ ይላል፣ ጦርነትና ግጭት ከየት ይመጣል? በውስጣችሁ ከሚጣሉ ፍላጎቶች አይደለምን? ይህም እንግዲህ የሰው ልብ ሲለወጥ ግጭትም
ሊቀንስ እንደሚችል የሚገልጽ ነገር ነው። የሰላም መፍትሄ ሶስተኛ የሰላም መፍትሄ መጽሐፍ ቅዱስ የሚያስተምረው መፍትሄ የልብ ለውጥ ነው ይላል። የልብ ለውጥ ነው። ምሳሌ 4:23 ላይ እንዲህ ይላል፣ ሁሉን ነገር ከምትጠብቀው በላይ ልብህን ጠብቅ ይላል። የህይወት ምንጭ ከእርሱ ይወጣል ይላል። ስለዚህ እንደ መጽሐፍ ቅዱስ አመለካከት ከሆነ ሰላም ከልብ ይጀምራል ማለት ነው። ሰላም ከልብ ይጀምራል። መጀመሪያ ሰው በውስጡ ማንኛውም ሰው በውስጡ በልቡ ውስጥ ሰላምን ከጀመረ ሰላማዊ ሀሳብ ካለ ሰላም ማምጣት ከልብ ይጀምራል። ሌላው ፍትህ ከልብ ይጀምራል። ፍትህ ራሱ ከልብ ይጀምራል። መልካም መሪነት ከልብ ይጀምራል ማለት ነው። አገርን የሚመራ መልካም መሪ ራሱ ከልቡ ነው የሚጀምረው። ስለዚህ ልብ በእግዚአብሔር ቃል ሲመራ ሰውም ማህበረሰብም ሰላምን ሊያገኝ ይችላል። ወደ መጨረሻው ጥያቄ ሲገባ ከመጀመሪያው ጀምሮ እንግዲህ በመጠየቅና ጥያቄውን ደግሞ በማውራት እያደረግነው የመጣነውን ውይይት ደረጃ በደረጃ ላጠቃልል። እንግዲህ ሳጠቃልል ዛሬ በዓለም የሚታዩ ብዙ የፖለቲካ ግጭቶች ከታላላቅ ሀያላን ሀገራት መካከል የሚነሱ ናቸው። በተለይም በአሜሪካ እና ኢራን መካከል ያለው ውጥረት እንዲሁም የእስራኤል ተግባር ብዙ ሰዎች የሚያስጨንቅ የዓለም ፖለቲካ ጉዳይ ሆኗል። ይህ ሁኔታ እንግዲህ የሰው ልጅ ሁልጊዜ የሚጠይቀውን የሰለጠነ መፍትሄ የሚሆነው ጦርነት ወይስ ውይይት የሚለውን ጥያቄ ያስነሳል ማለት ነው። እንግዲህ በእኛ ውይይት ውስጥ ይህን ጉዳይ ከፖለቲካዊ እይታም እንዲሁም ከማህበራዊ እይታምና ከመንፈሳዊ እይታም በጥልቀት ለማንሳት ሞክረናል። ሁለተኛ የኃይል ፖለቲካ እና የአገሮች ባህሪም በተመለከተ በዓለም አቀፍ ግንኙነት ወይም ኢንተርናሽናል ሪሌሽንስ ውስጥ የሚታወቀው አንድ አስፈላጊ ሀሳብ የኃይል ፖለቲካ ነው። ይህ ማለት አገሮች ብዙ ጊዜ ውሳኔዎቻቸውን ሲያወጡ ከፍተኛ የሆነ ስነ ምግባር ጉዳይ ብቻ አይደለም ያወጡት፣ እንዲሁም ምን ያወጣሉ? የጦር ኃይልን በተመለከተ፣ የኢኮኖሚ ጥቅምን በተመለከተ፣ የክልል ተጽዕኖ እንዲጠናከር በመፈለግ ውሳኔዎችን ይወስናሉ፣ ፖሊሲዎችን ያወጣሉ ማለት ነው። ስለዚህ አንዳንድ ጊዜ አገሮች ከውይይት ይልቅ ኃይልን ማሳየት ይመርጣሉ። ይህ በቀዝቃዛ ጦርነት ዘመንም በአሜሪካና በሶቪየት ህብረት መካከል በግልጽ ታይቶ ነበር። ሶስተኛ ለሰላም ጦርነት ወይስ ዲፕሎማሲ የሚለውንም አንስተናል። በውይይታችን ውስጥ የተነሳው አንድ አስፈላጊ ጥያቄ ይህ ነበር። እንግዲህ ገንዘብ ወይም ሪሶርስ ለጦር መሳሪያ ግዢና ጦር መሳሪያ ራሱ ለማምረት መጠቀም ይሻላል ወይስ ለዲፕሎማሲ እና ለውይይት ማዋል ይሻላል የሚል ነው። እዚህ ላይ ከስነ ምግባር እይታ እንግዲህ ይሄ የሚታይበት መልክ ጦርነት እንግዲህ የሰውን ህይወት ያጠፋል፣ ኢኮኖሚን ያወድማል፣ ትውልድን ይጎዳል፣ ጉዳተኛ ይበዛል። ነገር ግን ዲፕሎማሲ ውይይትን፣ መግባባትን፣ የጋራ መፍትሄን ይፈጥራል። ስለዚህ ብዙ የሰላም አስተሳሰቦች ዲፕሎማሲን ከጦርነት ይሻላል ብሎ ይመርጣሉ የሚለውን አንስተናል። ሌላ አራተኛ አንዳንድ ጦርነቶች ከሌላ ዓላማ ጋር የተሳሰሩ ናቸው የሚለውንም አንስተናል። በውይይታችን ውስጥ አንድ ጠቃሚ ሀሳብ ያነሳ ነው ምንድን ነው እንግዲህ በጣም ይህ አንዳንድ አገሮች አንዳንድ መሳሪያዎቻቸውን ለመፈተሽ ወይም ደግሞ ኃይላቸውን ለማሳየት ግጭቶችን እንደ ሽፋን ይጠቀማሉ አይደለም ወይ የሚል ነው። በታሪክ አንዳንድ ጊዜ ይህ እውነት መሆኑ ተነግሯል፣ አንዳንድ ጊዜ እውነት ነው ተብሏል። አገሮች መሳሪያ ለመሞከር እንዲሁም ደግሞ ተጽዕኖን ለማሳየት ፖለቲካዊ ተጠቃሚነትን ለማግኘት ግጭትን እንደ መንገድ የሚጠቀሙበት ሁኔታ ነበረ ብለን አንስተናል። አምስተኛ የዓለም ሕዝብ ሚና ምን መሆን አለበት የሚለውን አንስተናል። ሌላ ጠቃሚ ሀሳብ ነው። ይሄም የዓለም ሕዝብ ዝም ከማለት ይልቅ መሪዎችን ለሰላም ማስገደድ አለበት የሚለውን አንስተናል። ይህ ሀሳብ በብዙ የሰላም እንቅስቃሴዎች ውስጥ እንግዲህ ታይቷል። ምሳሌ ማህተመ ጋንዲና ማርቲን ሉተር ኪንግን ማየት ይቻላል። እነዚህ ሰዎች የህዝብ ድምፅ እንዴት የፖለቲካ አቅጣጫን ሊቀይር እንደሚችል ያሳዩ ናቸው። ስድስተኛ የሰላም መሪነትን እና ፈርሃ እግዚአብሔርን አንድ ላይ አያይዘን አንስተናል። በውይይታችን ወደ መንፈሳዊ እይታም እንግዲህ ተመልሰናል ማለት ነው። ፈርሃ እግዚአብሔር ያላቸው መሪዎች አገርን ቢመሩ ጦርነት በሰላም ሊተካ ይችላል። ይህ ሀሳብ በብዙ መንፈሳዊ ትምህርቶች ይገኛል። ለመልካም መሪነት መሰረቱ ፍትህ፣ ምህረት ማድረግ፣ ትህትና እንዲሁም ሰው ማክበር፣ ሰብአዊነትን ማክበር ተጠቃቅሷል። የግጭት እውነተኛ መነሻንም አንስተናል። እንግዲህ የአንድ ግጭት ብዙ ጊዜ መነሻው ስናነሳ ችግሮች ከሰው ልብ ይጀምራሉ
ይህ ሀሳብ ከመጽሐፍ ቅዱስ ትምህርት ጋር እጅግ የሚስማማ መሆኑን በማርቆስ ወንጌል ምዕራፍ 7 ቁጥር 21 መሰረት ክፋት ከሰው ልብ ይወጣል ተብሎ ይነገራል። እንግዲህ ሌላው በሌላ ቦታም ግጭት ከሰው ውስጥ ካሉ ፍላጎቶች እንደሚመጣም ይነገራል። እንግዲህ ሲናደመድመው የውይይታችን ዋና መደምደሚያ የሚሆኑ ነጥቦች አንደኛ ብዙ የዓለም ግጭቶች ከኃይል ፖለቲካ ይመጣሉ የሚለው ነው። ሁለተኛ ጦርነት ከውይይት ይልቅ ብዙ ጉዳት ያመጣል የሚል ነው። እንዲሁም የዓለም ሕዝብ ለሰላም ድምፁን ማሰማት አለበት ወይም ይችላል፣ ማሰማትም ይችላል በተለያየ መንገድ የሚለውን ነው። ሌላ መንፈሳዊ እሴት ያላቸው መሪዎች ሰላምን ሊያጠናክሩ የሚችሉ ናቸው እና ወደ መሪነት እነሱ ቢመጡ የተሻለ ይሆናል፣ ከጦርነት ይልቅ ሰላም ይበዛል ለማለት ሞክረናል። ከሁሉ በላይ ግጭት ከሰው ልብ ይጀምራል የሚሉት ናቸው። ስለዚህ የእውነተኛ ሰላም መሰረት የልብ ለውጥና የእግዚአብሔር ፍርሃት ናቸው በሚለው እንደመደማለን። በጣም አመሰግናችኋለሁ ስላዳመጣችሁ። ቸር ያገናኘን።